በአንተ የተነሳ የዱለት ዋጋ መጨመሩን ታውቃለህ? ከተማው ላይ ይሸጥ የነበረው ዱለት በብዛት በማነስ በገንዘብ ግን በመጨመር ከፍተኛ ግሽበት ተመልከት። ይሄ ዱለት አሁን በፊት ከሚሸጥበት በ35% ጭማሪ አሳይቷል። ይቅርታ ከስሜታዊነት እንድትወጣ እንፈልጋለን። ዲቤክ ተረጋግተህ እንደተማረ ሰው እንነጋገር። አንዴ አዳምጡኝ። በጣም ነው ስልችት እያለኝ ነው ይሄ ነገር። አንዴ ልንገራችሁ። ተረጋጋ። ከስሜታዊነት ውጣ ወንድማችን። እዚህ ጋር ህዝቡ ክለን ነው የመጣው። ስሜታዊ መሆን ለእናንተም አይጠቅም። ይሄ ደግሞ የሴጣን ስራ። ጋይስ እንደዚህ አይነት ፍቅረኛ ካላችሁ መቼም እንዳትተውት። እግዚአብሔር ሲደክማችሁ እንደዚህ ሚዝ የወደፊት ባሏ ራሱ ይሄን ቪዲዮ ሊደርስ ይችላል። ይኸውልህ እቺ ልጅ ባያሃት ቁጥር ሽሻት ከሩቅ ይኸውልህ ብትን በል ወንድ ልጅ ወንድ የተባልክ ማለት ነው። ልክ እቺ ልጅ ስታይ ብትን ብለህ ሽሽ። እሺ ፋሚሊ እንዴት ናችሁ? አላችሁልኝ ወይ? እኔ አለው። ያው ገና ጀማሪ ሆነን ፋሚሊ ስንል ትንሽ ላፋችን ቢከብድም ግን ያው እናንተን የምትሰሉ ደግሞ ምርጥ ፋሚሊ እንደምናፈራ አልጠራጠርም ማለት ነው። እና ለዩቲዩብ እኔም አዲስ ነኝ። ሰብስክራይብ ላይክ እያደረጋችሁ ቪዲዮዎች አብረን እንሳቅ አብረን ፈታ እንበል እና ቁም ነገር ያለው ነገርም ደግሞ በጎን ቁም ነገር ጣል እያደረግን እናልፋለን። በዚህ ቻናል ብዙ ነገር እናያለን ማለት ነው። ከወቅታዊ ጉዳይ አንጻር ከሁሉም ከዚህም ከዛም እዛ ሰፈር እዚህ ሰፈር እዚህም ጋር ምን ተወራ እዚህ ጋር ምን ማን እየተቦጨቀ ነው እዚህ ጋር ማን እንትን እየተባለ ነው ሁሉ እንዳለ ሁሉን ነገር እናያለን እንበረብራለን ማለት ነው። ስለዚህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉና እኔንም ሞራሉን አበረታቱ። ኢትዮጵያውያን በማበረታታት ነው የምታውቀውና ቅኖች ደግሞ አላችሁ ቅን የሆናችሁ ሰዎች ማለት ነው። የኛ ማደግ የኛ መለወጥ የሚያስደስታችሁና ያው እባካችሁ እናንተ ሰብስክራይብ የምትባለው በተለይ ውረዱባት ነው የሚላችሁ። ውረዱባት ዱቄት አርጓት። ሰብስክራይብ የምትለው ላይክ የሚለውንማ በታዝኖት ነው ማለት ብትንትኑ ነው። ስለዚህ ላይክ እና ሰብስክራይብ አድርጉ። ወዳችኋለሁ። እስከ ቪዲዮ መጨረሻ አብራችሁኝ ሁኑላለሁ። ይመጫችሁ። ሴት ልጅ 4 ፍቅረኛ ኖሯት ማለት ነው። አንተ ብቻ የብቸኛዋ እንደሆንክ እንዲሰማ ልታደርግ ትችላለች። ይሄ ደግሞ የሴጣን ስራ። አሁን ይሄ የሴጣን ስራ ነው ወይስ ሴጣኑ እራቱ ከአንቺ አይነቷ ሴት ነው የሚማረው? ከማን ነው የሚማረው? እኔ የምልሽ እኔ ግን አንድ ጥያቄ ያለኝ ፍቅረኛ አለሽ ወይ? ፍቅረኛ ካለሽ ደግሞ ፍቅረኛሽ ደህና ነው ወይ? እንዴት ነው እሷ? ይኸውልህ አባቴ 1 2 3 4 5 6ም ይችላል እያለች እንዴት ነው አስበህበታል? የወደፊት ባሏ ራሱ ይሄን ቪዲዮ ሊደርስ ይችላል። ይኸውልህ እቺ ልጅ ባያሃት ቁጥር ሽሻት ከሩቅ ይኸውልህ ብትን በል ወንድ ልጅ ወንድ የተባልክ ማለት ነው። ልክ እቺ ልጅ ስታይ ብትን ብለህ ሽሽ አባቴ። ሰሞኑን ማለት ነው ሰሞኑን በጣም መነጋገር የሆነ አንድ ትልቅ ነገር አለ። ያ ምንድነው? የወንዶች ጉዳይ ማህበርን ያስደፈሩ ወጣቶች አሉ ማለት እነኚህም እነማን ናቸው? በማህበሩ ላይ ትልቅ ቦታ ያላቸው መሪ ደረጃ ላይ ያሉ ናቸው። ይሄም ደግሞ የተከሰተው በምንድነው? በዱለት ምክንያት ማህበሩን በትነው አሻፈረኝ ብለው ተናግረዋል። ትናንት በነበረው ስብሰባ ላይም የወንዶች ጉዳይ የራሱን የሆነ ጥያቄዎችን ጠይቋል። እስቲ ዱለት ተታልዬ ነው ያለው ቀድሞ የማህበሩ ዋና መሪ የነበረው። እስቲ የሚለውን እንሰማለን። ስለ ስብሰባው አንዳንድ ነገር እላችኋለሁ። ከትላንቱ ስብሰባ አንዳንድ ነገር ቀንጨብ ላድርግላችሁ። ደርስብንም በደል ከአንተ ጉዳት በላይ ታስበዋል። እንደዛ ነው። በአንተ የተነሳ የዱለት ዋጋ መጨመሩን ታውቃለህ? ከተማው ላይ ይሸጥ የነበረው ዱለት በብዛት በማነስ በገንዘብ ግን በመጨመር ከፍተኛ ግሽበት ተመልከት። ይሄ ዱለት አሁን በፊት ከሚሸጥበት በ35% ጭማሪ አሳይቷል። አንተ ሾው በኋላ ማለት ነው። ስማቸው ወደማልጠቅሳቸው 2 የሴት ሆቴሎች ዱለት ቢሎን ስም ዲቤክ ወደሚል እንደቀየሩት ማስረጃ ማምጣት ይችላሉ። ሜኑ እስከ መቀየር ደርሷል። ምናልባት መጽሐፉን አንብበው ጠጣ በደንብ መጠጣት አለብህ። መምሪያ መጽሐፍ አንብበው ከሆነ ገጽ 87 ላይ ምን ይላል? የትኛውም ሾው ላይ ስትቀርብ ከድርጅቱ ፈቃድ ማግኘት ነበረ። ይህን ነገር አላሳወቅ ማንም የሚያውቅ የለም። በጉልበት ነው እዛ ጋር የተገኘ ነው።
ደንብ ጥሰሃል ማለት ነው። እንኳን ይሄ ዞላ ይጣራልኝ። አሁን የጠጣው ነገር ምናልባት ገፋፍቶት እንኳን ጨመረ የዱለት እንትን እንኳን ጨመረ። አሁን የምለው ነገር ደግሞ ይቅርታ ከስሜታዊነት እንድትወጣ እንፈልጋለን። ዲቤክ ተረጋግተህ እንደተማረ ሰው አንዴ አዳምጡኝ። በጣም ስልችት እያለኝ ይሄ ነገር አንዴ ልንገራችሁ። ተረጋጋ። ከስሜታዊነት ውጣ ወንድማችን። እዚህ ጋር ህዝቡ ክለን ለእናንተም አይጠቅምም። ዳጊ አንዴ አታቋርጠኝ። ብዙ የሚማሩ ከአንተ የሚወጡ ቃሎችን የሚጠብቁ የሚወክሉ ያው ይመስለኛል። እኛም የሆነ እንደ ማህበሩ ያው ማህበሩ እኛንም ይመለከታል። ያው የወንዶች ጉዳይ ማህበር ስለሆነ ማለት ነው። ስለዚህ ወንድማችን በቅድሚያ መታለሉን እኮ ማንም ይታለላል አይደለም፣ በዱለት በምንም ይታለላል። እና ለማህበሩ ደግሞ ተገቢውን በቀናነት እንዲህ ብለህ ማስረዳት ስችል እንኳን የዱለት ዋጋ ጨመረ እንኳን እንዲሆነ ማለት በራሱ ትልቅ ለማህበሩ ያለን ትልቅ ንቀትና ጥላቻ ያመለክታል። ስለዚህ ምናልባት ይሄ ቪዲዮ ከደረሰ ለማህበሩ ይቅርታ እንድጠይቅ በትህትና አሳስባለሁ። ብዙ ቃላቶች ብዙ ሰዎች አሉ እዚህ ገብተዋል አይደለ? የምታስተላልፈው ነገር ተቀርቶ የሚቀመጥ ነው። ነገ ሌላ ስልጣንም ልትይዝ ትችላለህ። ከስሜታዊነት ወጣ ሀሳብን ለመንገር ሞክር። እሱን ነው የምንለው። አንዴ አዳምጡ፣ አርፋችሁ አዳምጡ። ዳጊ አንዴ ነው የምናገረው፣ ከዛ አልደግሞም። ይሄን ነገር ሾው ላይ የቀረብንበት ምክንያት አንደኛ ኢንተራፕት እንዳታደርጉኝ 3 ነጥቦችን ነው ማነሳው። 3ቱን ነጥቦች አነሳለሁ፣ የተደረገውን ነገር እናገራለሁ። 5 ደቂቃ ስጡኝ። ሰርሰው ነው በቃ ማለት ነው። እጨርሳለሁ። በጣም ብዙ ሰዓት ታግሻለሁ። ኢቨን ሰዓት ራሱ የማይከበርበት ምን አይነት ማህበር እንደሆነ 3 ሰዓት ነበር እቅዳችን። ከ5 ሰዓት ነው የምትገኙት ስብሰባው ላይ። እንደዚህ እኔ ራሱ አልቀጥልም። ልንገራችሁ። እየጻፍክ ነው? እሺ። አንደኛ ሾው ላይ ለምን የቀረብኩበት ምክንያት ሾው ክፍያ ነበር። ኦኬ፣ ክፍያ ነበር። ማህበሩ አዳምጡ። የእነሱ ሪያክሽን አለ የሌለ ነው ያዝናናው። በቃ አዳምጡኝ። ማህበሩ በጀት የለውም። ማህበሩ አባላቶቹ ነፃ ስብሰባ እንኳን አይሳተፉም። እንኳን መዋጮ ይደረግና ትግሉን እንምራው ትግሉ ይደገፍ ቢባል ማንም ያደርግ ሰው የለም። ከኪሴ ነው ብላችሁ ማለት ነው። በቃ አለ አይደለ ትክክለኛ የሆነ ስብሰባ ወይ ደግሞ በጣም ቁም ነገር አዘል እንደሆነ እየተሰማኝ ነው ማለት ነው። በቃ ትልቅ ፓርላማ ውስጥ ቁጭ ብዬ ምናምን ይህን ስብሰባ እየታደምኩ ነው እየመሰለኝ ያለው ማለት ነው። አንዴ ጽፈሃል አለው፣ አንዴ አዳምጡ አለው፣ አንዴ ማህበሩ በጀት ምናምን አለው። በቃ ይችላሉ ማለት ነው፣ ይችላሉ። መጨረሻውን ግን አብረን እንመልከት። ምመረው ለ3 ዓመት ለ3 ዓመት ከኪሴ የሞላ ያለው አዳምጠኝ ልጨርስ። ዳጊ መጀመሪያ የተነጋገርነውን እንዳትረስ አይታል። ለዚህ ራሱ ጉባኤ ሆልድ ለማድረግ ራሱ ብስለት ይፈልጋል። ለእሱ ራሱ አብራችሁ መወያየት እንኳን አትችሉ። አስጨርሰኛ ሀሳብን ቀንደኛ ወራስ ጉባኤም ያለው እስክሪብቶና ደብተር ይዛል አይደል? እሱ ላይ ጻፋ የሚመጣልን ሀሳብ ዝም ብሎ መወርወራል። ከስሜታዊነት ብንወጣ እንደ አመራር ካፍሎታል ማለት ነው። ከላይ በኩል መውጣትም ይቻላል፣ ግን ለህዝቡ ስል ነው እዚህ ጋር የመጣ ነው። ስለዛ ተግባብተን ተከባብረን። ስንት ሰዓት ነው የመጣኸው? 5 ሰዓት ነው የመጣኸው። እየጻፍንልህ ነበረ በተደጋጋሚ። አንደኛ ገንዘብ ክፍያ ነበረው። ክፍያው ለትግሉ በጣም አስፈላጊ ነበረ። እንደሚታወቀው በዓላቶች ነው እየመጡ ያሉት። በበዓላቶች ወቅት የሚወጡ ወጪዎች ይኖራሉ። ገብቷል። ምግብ የማያገኙ ከቤተሰቦቻቸው ጋር ማያከብሩ ወንዶች አሉና
እነሱ እገዛ ያስፈልጋቸዋል። ለሱ ደግሞ በጀት ያስፈልጋል። አሁን በደንብ እየተረዳ መሆን አለበት እዚህ ጋር ማለት ነው። ወንድማችን በዱለት የታለልኩበት ምክንያት ብሎ እያስረዳን ነው። ስለዚህ ወንድማችንም ደግሞ የማህበሩ መሪ እስከሆነ ድረስ ማክበርም ሆነ የእሱን ሀሳብ መረዳት አለብን እና ያው እሱ በሌላ ነገር አስቦት አይደለም። ያንን በጀት ያሰበው ለምንድን ነው ማለት ነው? ወስዶ ብዙ ወንዶች ለበዓል ምናምን የሚቸገሩትን እነሱን ያው በቅንነት ስለሆነ ትልቅ ሀሳብ ነው። በእውነት ከአንድ መሪ የሚጠበቀው ሀሳብ ስለሆነ ይህን ሀሳብ እንደግፋለን። ምክንያቱ ይመስለኛል ሰው ወንዶችን ለመርዳት ነው ለበዓል ማለት ነው። ያንን ታስቡ በማለት በዱለት ራሱን መስዋዕት አድርጎ የሰጠው ማለት ነው። በዚህ አጋጣሚ ያው ጉባኤው ይህንን አይቶ መመልከት እንዳለበት፣ ወደኋላም ደግሞ ፋይል መታየት እንዳለበት ምናምን በደንብ ሊረዳ ይገባል ማለት ነው። ለዚህ በጀት እንደዚህ አድርጉ፣ እንደዚህ ማህበር ሂድ፣ እንደዚህ አይነት ሰው ይላክ ምናምን ማለት ይችል ነበር። አላልኩም። ማንም ሰው የለም ፈቃደኛ የሆነ ጊዜውን ለመሰዋት ራሱ ፈቃደኛ የሆነ ሰው የለም። ዛሬ አንድ ሳምንት ውስጥ እቺ እረፍትን ከጠየቁ በኋላ የመጡትን ሰዎች ማየት አይደለም ያለባችሁ ማለት የለም። በችግር ጊዜ የሚደርስ የለም አለው ሚል የለም። አንደኛ ስለዚህ ገንዘቡ አስፈላጊ ሆኖ አግኝቼው ቀርቤያለሁ። ሁለተኛ እዛ ላይ ቀርበን አሸንፈን ስንመጣ ጋይስ በሌላ ቪዲዮ ደግሞ ያው የቀጣዩን ስብሰባ አቀርብላችኋለሁ። ጉባኤው ትልቅ ውሳኔ ወስኗል። የወንዶች ማህበር አዲስ የወንዶች ማህበር ኃላፊ ወይ ደግሞ ፕሬዝዳንት ለመምረጥ እየተደረገው ባለው ላይ ወንዶች ሁላችሁም በመገኘት ምርጫው እንድትሳተፉ ከወዲሁ ጥሪ አቀርብላችኋለሁ። ግን እኔ በጣም ነው ፈታ ያልኩት። ይመቻችሁ ማለት ነው ጋይስ። እንደዚህ አይነት ፍቅረኛ ካላችሁ መቼም እንዳትተውት። እግዚአብሔር ሲደክማችሁ እንደዚህ የሚይዝ የሚያቀብጣችሁ አይዞሽ በርተዋል ደርሰሃል። ማርያም ቀብጬበት እኮ ነው እንደዚህ ያዘኝ ብዬው እኔ ያለ አንተ መቼ ያምርብኛል ሕይወት ባዶ ቤታችን ደርሰናል። አዶናይ ግን እግዚአብሔርን ቪዲዮን ካያችሁት በጣም እንደሱ የሚያዝናና ሰው የለም ማለት ነው። በቃ ኮሜዲ ነው፣ ቁም ነገር ይናገራል አላርል በእርዳታው ብትሉ በምኑም አለበት እና ያው በፍቅር ህይወቱ ደግሞ ጣፋጩን ቪዲዮ እያሳየን ነው እና እዚህ ጋር ግን ያወጣትን ድምፅ ማለት ነው አንዴ እንዲሰሙን ይፈልጋሉ። እግዚአብሔር ሲደክማችሁ ማን ቀብጥ ተሸከማለ እንዴ? ኧረ ተው አዶናይ የሮሚዮና የጁሊየትን ትክክለኛ የፊልሙን ነገር ወደ እንትን አምጥተው እያሳየን ስለሆነ ከልብ እናመሰግናለን። ያው አትሞትም፣ አይዞ እና ይመቸ። በጣም እኔ ይመቸኛል በቃ አዶናይ ቪዲዮ ማየት። እኔ እኮ ሴት አይወጣልኝ። ወይኔ ጉድ መስራት፣ ወይኔ ወሳኝ ወይኔ ምኖሽ እስቲ ከተለያዩ አይውልማ ቁጥስ ከቺ ተረክባት ነው። እኔ ምን ላድርግሽ አሁን? ምን መሰለሽ አንተን ከአልጋ ላይ መውረድና ምትባት ይሆናል እኮ ሲጀመር በዚህ ቢት ማለት ነው። የትኛውም ሴት ይሻተልን አናቤል ነው ማን ነው የምትባለው? ያው መቼስ ታውቃታለና እየወረደችብ ነው። ምንድን ነው እነ ቼላን ስታገኝ እንደዚህ የምትወርድባቸው እና እባክህ ለእሷ መልስ እየጠበቅን ነው። መልስ እንድሰጣት እንጠይቃለን እና ያው እኔ በጣም ነው የምትመቸኝ። እኔ ከአንተ ጋር እንደዚህ አፍላፊ የሚነጋገር ሰው ራሱ ያ እብድ ነው፣ በቃ እብድ ነው። ያ ማለት ትችያለሽ፣ ሮስት ያንቺ ነው፣ በቃ ሙሉ ተቆጣጥረሽዋል ማለት ነው። ዓለምን መጨረሻ ማየት ከፈለክ ወይም ደግሞ የሴት ልጅን ትክክለኛ ባህሪዋን፣ ትክክለኛ ማንነቷን፣ የምስትህም ትሁን ጓደኛ ለማወቅ ከፈለክ ስልኳን ይዘህባት ሂድ። ስልክሽ እኔ ጋር ይዋል ዛሬ በላት። የዛን ቀን የዓለም መጨረሻ መሆኑን ታውቃለህ። ምስትህም ትሁን ፍቅረኛም ትሁን ይሄን ነገር አድርግ እስኪ አንተ። ስልኳ ላይ ብዙ ምስጢር አለ፣ ብዙ ፋይል አለ። ስልኳን ትገላለች። እውነት ላድርገው እንዴ ነገር እኔ ሰውዬ፣ ኧረ በእናትህ እኔ አይምሮ የለች እንዴ
እኔ በቃ የሚለው ነገር እንዳለ እኔ ሃይሙሮ ሊቀይረው ነው እውነት ለመናገር ማለት ነው። የዛሬ ቪዲዮዎቻችን እንግዲህ እነኚህን ይመስሉ ነበረ። እርግጠኛ ነኝ ፈታ ዘና እንዳላችሁ። ቀጣይ ደግሞ እየተሻሻልን አሪፍ ነገሮች ይዤላችሁ ለመቅረብ ሞክራለሁ። ይህን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እንዲሁም ቀና ኢትዮጵያውያን ይህን ቪዲዮ ላይክ በማድረግ ብዙ ሰዎች ጋር እንዲደርስ እንድታደርጉልኝ በአክብሮት ጠይቃችኋለሁ። እስካሁን ለነበረን ቆይታ ደግሞ ከልብ አመሰግናለሁ። እስከ ቀጣይ ቪዲዮ ድረስ ሰላም ሁኑልኝ። ጤናችሁ ብዝት ይበልልኝ። እወዳችኋለሁ። ቀጣይ ቪዲዮ እንገናኝ። ይመቻችሁ።